የሪሚዲያል ፈተና መፈተኛ ቀን ታውቋል ማለት ነው። እንግዲህ በዛሬው ዕለት በወጣ ዜና ማለት ነው ትምህርት ሚኒስቴር ባስተላለፈው የሪሚዲያል ፈተና መቼ እንደሆነ እና ጊዜው ታውቋል ማለት ነው። እንግዲህ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዳዲስ መረጃዎች ሲኖሩ በዚህ የመጣው የምነግራችሁ ይሆናል። ሪሚዲያልም ከሆናችሁ ፍሬሽማንም ከሆናችሁ አዳዲስ ነገሮችን ስለምታገኙ ሰብስክራይብ አድርጉ። ሌላው ደግሞ ዛሬ ላስቸግራችሁ የምፈልገው ነገር ቻናሉን ቪዲዮ ስታዩ ቪፒኤን አብርታችሁ ብታዩ ለእኔ ሰፖርት ታደርጉኛላችሁ ማለት ነው። ስለዚህ ወደ ዜናው የምገባ ይሆናል። እንግዲህ በዛሬው ዕለት ትምህርት ሚኒስቴር በወጣ መረጃ መሰረት እንግዲህ ሪሚዲያል ፈተና መቼ እንደሆነ ታውቋል ማለት ነው። የ2017 የትምህርት ዘመን የሪሚዲያል ተማሪዎች ከማዕከል የሚሰጠው ፈተና ከግንቦት 26 እስከ 30 2017 ዓ.ም እንደሚሰጥ ትምህርት ሚኒስቴር አስታውቋል ማለት ነው። በሚኒስትሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ኤባ መጄና ዶክተር በቀን መጋቢት 15 2017 ተፈርሞ ለሁሉም የመንግስት ዩኒቨርሲቲዎች እና ለሁሉም የግል ከፍተኛ ትምህርት ተቋማት በጻፉት ሰርኩላር የ2017 ዓ.ም የሪሚዲያል ተማሪዎች የማጠቃለያ ግምገማ ከ100% እንግዲህ ከማዕከል እንደሚሆን አስታውቀዋል ማለት ነው። ብዙ ተማሪዎች እንግዲህ ከ30% እየተፈተናችሁ አላችሁ ዩኒቨርሲቲያችሁ እሱ ግን ተከታታይ አሰስመንት ለመመዘኛ ነው እንጂ እንደ ማለፊያ አይሆንም ማለት ነው። ስለዚህ ከ100% ከማዕከል እንደሚሆን አሳውቀዋል ማለት ነው። የሪሚዲያል ተማሪዎች ከዚህ በፊት 70% በማዕከል እና 30% በተቋማት የሚዘጋጁ ምዘናዎችን ይወስዱ የነበረ ሲሆን ከ2017 የትምህርት ዘመን ጀምሮ የሪሚዲያል ተማሪዎች የማጠቃለያ ምዘና እንግዲህ ከ100% ከማዕከል እንዲሰጥ በጥቅምት 2017 መወሰኑ ይታወሳል። በዚህም የ2017 ዓ.ም የሪሚዲያል ተማሪዎች በሚማሩበት ተቋማት የሚሰጥ የተከታታይ የማጠቃለያ ፈተና ውጤት ለትምህርት ሚኒስቴር የሚላክ ይሆናል ማለት ነው። ስለዚህ ተከታታይ የምትወስዱት ፈተናዎች ለትምህርት ሚኒስቴር ከተላከ በኋላ ማለት ነው ከዛም በማዕከል የሚሰጥ ፈተና የተማሪዎችን መቀጠል እና አለመቀጠል የሚወስን ይሆናል ማለት ነው። ስለዚህ ትምህርት ሚኒስቴር እንግዲህ እዚህ ጋር የምታዩትን ፎቶ ማለት ነው ከፍተኛ ትምህርት ተቋማት የላከው ነው ማለት ነው። ስለዚህ እዚህ ጋር ማስተዋል ያለባችሁ ነገር ስለዚህ ጉዳይ በሌላ ቪዲዮ ልመለስበት እችላለሁ። ግን እዚሁ ጋር አያይዤ ልነግራችሁ የምፈልገው ነገር ከ30 የምትፈተኑት በዩኒቨርሲቲዎቻችሁ የምትፈተኗቸው ተከታታይ ምዘናዎች ማለት ነው እነዛ ለትምህርት ሚኒስቴር ይላካሉ። ትምህርት ሚኒስቴር ያንን ከ30% ውጤታችሁን አይቶ ከገመገመ በኋላ ለ100% ለመፈተን ብቁ ናቸው የሚለውን ለዩኒቨርሲቲዎች ይልካል ማለት ነው። ስለዚህ ያንን 30% ችላ እንዳትሉት በደንብ ስሩ። ውጤቱ ባይያዝም ግን ለ100% ለመፈተን እንደ መያዣ ነው ማለት ነው። ስለዚህ በሱ ተገምግማችሁ ነው 100%ቱን የሚላከው ማለት ነው። ምን ይላል? የተከለሰ የሪሚዲያል ሲለበስ ስለመላክ ይላል ማለት ነው። ከ2015 ዓመት ይሄንን በሚቀጥለው ቪዲዮ ላይ አጠር ለማድረግ የምሰራ ይሆናል ማለት ነው። ስለዚህ አሁንም እዚህ ጋር አያይዤ የምነግራችሁ ነገር ከግንቦት 26 እስከ 30 መሆኑን የሪሚዲያል ፈተና በዚሁ ቪዲዮ እናገራለሁ ማለት ነው። ሌላው እንግዲህ የቀራችሁ ጥቂት ወራት ነው ማለት ነው። ስለዚህ ኦልሞስት መጋቢት አልቋል። ሚያዝያ ኦልሞስት 2 ወር ማለት ነው። ኦልሞስት 2 ወር ነው የቀራችሁ። በ2 ወር እንግዲህ ያላችሁን ዝግጅት በመጨረስ ብቁ እንድትሆኑ አሳስባለሁ ማለት ነው። ስለዚህ ቪዲዮ እንዳይረዝምባችሁ ነው። ሌላው ደግሞ እንግዲህ እነዚህ ከ30% የሚያዙት ማለት ነው የ30%ቱ አሁንም ግራ ለምትጋቡ እናንተን ለምዘና ወይም ደግሞ 100% ከማዕከል ለሚሰጠው ፈተና ብቁ ናችሁ የሚለውን የሚወስን ነው ማለት ነው። ስለዚህ ያንን 30% ውጤታችሁ አሪፍ ካልሆነ ለ100% ብቁ የማያደርጋችሁ ከሆነ ማለት ነው በዛ መሰረት ታይቶ ለ100% ብቁ አይደላችሁም የሚል ከሆነ ትምህርት ሚኒስቴር ከዩኒቨርሲቲያችሁ ፈተና የማትፈተኑ ይሆናል ማለት ነው። ስለዚህ ያንን ታሳቢ በማድረግ የክላስ ውጤቶችን በደንብ ለመስራት ሞክሩ። ስለ 30%ቱ ከዚህ በፊት ቪዲዮ ሰርቻለሁ። አሁን ግን ይህንን ራሱን መረጃው የተለቀቀውን እያሳየሁ የምሰራ ይሆናል። ይመቻችሁ። ቻናሉን ሰብስክራይብ አድርጉ። መጀመሪያም እንደነገርኳችሁ ቪፒኤን አብርታችሁ ብታዩ ደግሞ ሞር ሰፖርት ታደርጋላችሁ ማለት ነው።